ያው ለጓደኛዬ ትሰማኛለህ? እዚህ ምድር ላይ አንተ ለኔ እኔ ላንተ ነን ያለ ነው። የሰማኝ ነው። ሌላ ሁሉ ቋት ነው። ልዑልዬ የኔ አባት ቁጭ እኮ አባቱን ነው ቁጭ አብርሽን የኔ አባት እንዳንተ አይነት 10 ቢወለድስ ምን ይቆጫል? ግን አብርሽ አላወቀበትም። አብርሽ አንተን መሰል ልጅ ተወልዶልክ ለምን እንክብክብክብ አድርጋ አትይዝም? አሁን ሩታ ልስጥህ እያለችክ ነው አይደል? እድሉን ተጠቀምበት። በቃ ተቃበል። እሺ ብለው ውሰድ። ራስን እኮ ነው የሚመስለው። እኔ በነገራችን ላይ አብርሽ የዋህነቱ ጥግ ድረስ እኮ ነው ጥግ ድረስ በቃ የኔ አባት እኔ እኮ ልጁን ያንጀቴን የሚበላው ነገር ሲያሳዝን ደግሞ ማለት ነው ኮራ ጀነነን ብሎ ምናምን የተቀመጠ አይሰማም። እሱን እየሰማው አይደለም ሲጀመር እናቱን እየፈለገ ነው። ደግሞ ደስ የሚለው ነገር ቤተሰብ አያለቅስ ምን አይል አይረብሽ። አረ መድኃኒዓለም እንደዚህ አይነት ልጅማ 10 ይስጠኝ እናቴ። እኔ እኮ ልጅ ያጂ ሲባል እንደዚህ ካለቀሰ ተናጫነጨ እኔ ራሴ አብሬ አልቅሽ አልይዝም። ሲጀመር እኔ እህቶቼን እያላቅም ለምን እኔ እንደዚህ ይጨንቀኛል ብዙ ረጅም ሰዓት ልጅ መያዝ ማለት ነው። እኔ አሁን እንደ ልዑል አይነቱን እኔ ለምን እንደዚህ 24 ሰዓት ሙሉ ያዩ ቢሉኝ ይይዘዋለሁ። የምሬን ነው የምላችሁ። ዝም የኔ አባት አያለቅስ ምን አይል አብርሽ በልጅነቱ እርግጠኛ ነኝ እንደ ልዑል ነው ማለት በአባቱ ወጥቶ ይመስለኛል ዝም ቆይ ምንድነው በዚህ ምድር ላይ አለ ጓደኛዬ በዚህ ምድር ላይ ስማ እኔ ላንተ አንተ ለኔ ነው መኖር ያለብን። ስለዚህ በሁሉም ሰው አስመሳይ ነው አላለ መሰል። ሃይ አብርሽ ዋህ ነህ እንዴ አንተ። ሰዎች መልካም ከሆንክላቸው መልካም ይሆናሉ። ልክ አንተ ደግሞ ያስመሰልክ ከሆነ እነዛም ሰዎች ያስመስላሉ። አሁን ይሄ አሽሙር ለምንድን ነው ለምን አስፈለገ? ይሄ አሽሙር ለሩታ ነው ወይስ ለማን ነው? በል አርፈ ተቀመጥ። አሁን ሩታ ልጅ ካረገዘች ያሁኑን እንኳን ተንከባከባት እሺ። ልክ ይሄ ከሩታ የወለደችው ልጅ ነው። በግሏም ባይሆን ያው የጋራ ልጃችሁ ነው። ቢሆንም ግን የልጅ መውደዱን የልጅ ፍቅሩ የልጅ እንደዚህ ካለክ ማለት ነው በቃ ሩታ ጋር አሁን ዝም ብለህ እዝናዝ አትበል። አሁን ሩታ ልጁን ጥለው ሄደች ማለት ነው። ያለችውን ነገር አደረገች ማለት ነው። ሰጠችው ማለት ነው ለአብርሽ። አንዴ ሎሚ አንዴ አረቄ አንዴ ጠላ እየጋታ ያቆያታላ። ባለፈው ዕለት አልሰጥም ስትል አልነበረ? ሁለቱም እኮ ልጅነታቸውን አልጨረሱም። ሩታም አብርሽም ሁለት አንድ አይነት ናቸው ይብር። አሁን ሌላ ሀገር ልሄድ ነው አየሩ አይስማሙም አለችና አንተ ያዘው አለች። ቆይ አንተ ቃቃ ተጫወተበት ነው ወይስ ምንድነው? በቃ ልጅ ረከሰባቸው እንድነዝ ልጅ በጣም ሁለቱም ግራ እያጋቡ ነው።